ምርጦች ዛሬ በክፍል 5 ተመልሻለሁ። አረስ የጠፋ ወንድሙን እንደጠፋ የዘገበውን ጋዜጠኛ ካገኘ በኋላ ስለ ወንድሙ ይጠይቀዋል። ጋዜጠኛው የወንድሙን ስም ይናገራል። ነገር ግን የሚያስገርመው ጋዜጠኛው በጣም ዘግይተሃል፣ ወንድምህ ሞቷል ማለቱ ነው። ወደ ቲዩማን እንሄዳለን። እናቱ መጥታ እዚህ ምን እያደረግክ ነው ትለዋለች። እሱም እኔ ማን ነኝ? ስለ እሳትና ትንሽ እያለሁ ስለደረሰብኝ ነገር ብዙ ቅዠት ይታየኛል። ምን እንደማደርግ አላውቅም ይላታል። እናቱ እሱን ለማረጋጋትም ትሞክራለች። እሷም አንዳንድ ጊዜ ማንነቷን እንደምትረሳም ትነግረዋለች። አንተ ማነህ ብትለውም እኔ ልጅሽ ነኝም ይላታል። እቅፍ አድርጋ ታረጋጋዋለች። ከዚያም የገዛችለትን የመኪና ቁልፍ ትሰጠዋለች። በጣም ተደስቶ ሊያሽከረክረውም ይሄዳል። ወደ አራስ እንመለሳለን። ዜናው እንደ መብረቅ ሆኖበት በድንጋጤ መንቀሳቀስም ያቅተዋል። ጋዜጠኛው በዝምታው ሲሰለች በሩን ከፍቶ ሊያስወጣውም ይሞክራል። ነገር ግን አራስ አይወጣም። በሩን መልሶ በመዝጋትም ጋዜጠኛውን እየጮኸ አንተ ውሸታም ነህ፣ ወንድሜ ያልሞተም፣ ወንድሜ የት እንዳለ ንገረኝም ይለዋል። ዴኒዝ እና የጋዜጠኛው ሚስት አራስንም ያረጋጉታል። አራስ ከዴኒዝ ጋር ከወጣ በኋላም ይህ ሁሉ የሆነው በሃካን መሆኑንና ጋዜጠኛው እንዲህ ለጠየቀው እሱ መሆኑንም እንረዳለን። ይህም ወንድሙ ቲዩማንን መፈለግ እንዲያቆም ነው። አራስ ከወጣ በኋላ ከዴኒዝ ጋር ተቀምጦም ያወራል። እሷም ለማረጋጋትም ትሞክራለች። እሱም ወንድሜ እንዴትም ይሞታል? በህይወት እንዳለ የነገረኝና ይህን አድራሻ የላከልኝ ያ ያልታወቀ ሰው ማን ነው? እንዴት ንግግሩም ይጋጫል? ጋዜጠኛው ወንድሜ ሞቷል ብለውም እንዲዋሽ ያደረገው ማን ነው ይላል። ዴኒዝም እሱን ለማረጋጋትና ለማጽናናትም ትሞክራለች። ሁሉም ነገር በጊዜው እንደሚገለጽና ልቡን እንዲያዳምጥም ትነግረዋለች። ከዚያም ወደ ትምህርት ቤት የምንሄድ ፈተና አለብን፣ ወደፊት ዕጣ ፈንታን ማቆም የለብም፣ እንደተስማማነው ወንድምን እንደምንፈልግ ሁሉ ለወደፊታችንም እንጠነቀቃለን ትላለች። በዚያው ቅጽበት ሃካን ወደ ሳይካትሪስቷም የአእምሮ ሐኪሟ በመሄድ ከሰዎቹ ጋር በመሆን ወረቀቶቿንም ይበረብራል። እሷም ስትገባና ይህንን ሁኔታም ስታይ ተገርማ ምን እየተካሄደ እንደሆነም ጠይቀዋለች። እሱም አራስንም የላክሽው አንቺ ነሽ አይደል? ወንድሙ በሕይወት እንዳለም የነገርሽውና ተስፋ እንዲኖር ያደረግሽው አንቺ ነሽ ይላታል። እሷም አይ ይህንን ነገርም ከአንተ በቀርም አላውቅም ትለዋለች። ከዚያም አስቀምጣው ምን እንደተፈጠረ ጠይቀዋለች። እንደ ሳይካትሪስት ሆናም ታወራዋለች። ውስጡ ያለውን ሁሉ ታወጣለች። አራስ ፈተና ለመፈተን ወደ ትምህርት ቤትም ይሄዳል። ሲገባ ሀሳቡ ሌላ ቦታ ሆኖ ነበረ። መምህሩ ና ፈተና ተፈተን እስኪለው ድረስም አያውቅም ነበርም። በፍጥነት ፈተናዎቹን መስራት ይጀምራል። ቀድሞ ይጨርስና በንዴትም ይወጣል። ከዚያ ወደ መጸዳጃ ቤት ገብቶ ሀሳቡንም ይቀጥላል። ሲወጣ ጓደኛው ከፊቱ ይቆምና ዴሚርም የሚባል ሰውም እየፈለገ ነው ይለዋል። ሲመለከት ማንም የለም። በጠቅላላው አካባቢ ዴሚርን መፈለግም ይጀምራል። በዚያው ቅጽበትም ሲላ ከጓደኛዋ ጋር ተቀምጣለች። ዴኒዝና አራስን አብረው ስታያቸው እነሱን ለማስቆጣትም ትወስናለች። የፍቅር ዘፈን በመጫወትም ኑ ሁላችንም አዳዲሶቹን ጥንዶች አራስንና ዴኒዝን እንኳን ደስ አላችሁም በላቸውም ትላለች። አራስ ግን ሀሳቡ ሌላ ቦታ ነበረ። በየቦታው ዴሚር ዴሚር የሚል ድምፅ ይሰማ ነበረ። ይህ ደግሞ ግራም ያጋባል። በድንገትም ቲዩማንን ከፊቱ ሲያገኘው የበለጠም ይናደዳል። ቲዩማንም ይህንን ሁሉ ያደረገው ሆን ብለው እንደሆነ ግልጽ ነው። አራስ ቲዩማንን መደብደብ ይጀምራል። ቲዩማንም ራሱን ለመከላከልም ይሞክራል። ዳይሬክተሩ መጥቶም አራስን እስከሚጮህበትም ድረስ ሁለቱን ማላቀቅ አልተቻለም። ባሪሽና ዴኒዝ አራስን ለማረጋጋትና ምን እንደተፈጠረ ለማወቅ ወደ እሱም ይሮጣሉ። ነገር ግን አራስ ንዴቱን በእነሱ ላይም ይወጣል። በጣምም ይጮህባቸዋል። ባሪሽም ተረጋጋ ወንድሜ፣ ሁሉም ነገር ይስተካከላል ሲለው አራስ ግን ወንድሜ አትበለኝ፣ ወንድሜ የለኝም፣ አንተም ወንድሜ አይደለህም ይለዋል። ይህ ንግግር ባሪሽን በጣም ይጎዳዋል። ምክንያቱም የእሱ ስሜትም ከረጅም ጊዜ ጀምሮ እየተጎዳ ስለሆነ ጓደኞቹም እንደራቁትም ይሰማው ነበር። ይህ ቃል በጣም ስላሳመመው እነሱን ትቶም ይሄዳል። ዴኒዝም አራስን ትቆጣዋለች። ባሪሽ ላይ በዚህ መልኩ መጮህ እንደሌለበትና ልቡን እንደሰበረውም ትነግረዋለች። አራስ በእሷ ላይም ይጮሃል። ከኔ ይራቁ፣ በቂ ችግር አለብኝ፣ ካልተመቸዋችሁ ማታውሩኝ ይላታል። ሌላም ይህንን ሁሉ ማስተውላም ትከተለዋለች። ልታናገረው ስትሞክር እሷ ላይም ይጮህባታል። ልቧንም ይሰብራል። ከዚያም ብቻውን ሊቀመጥም ይሄዳል። ሌላ ወደ ውስጥም ገብታ ማልቀሷንም ትቀጥላለች። በኋላም ከጓደኛዋ ጋርም ተቀምጣም ታወራለች። ጓደኛዋም ከጎንሽ ነኝ፣ አዝንሽ ማየትም አልፈልግም ትላታለች። ሌላም አራስም የሆነ የሚያስጨንቀው ነገር እንዳለ እንደሚሰማት ነገር ግን ምን እንደሆነ እንደማታውቅም ትነግራታለች። በሌላ በኩልም ዴኒዝም ቲዩማንን ለማነጋገርም ትሄዳለች። በጣም ተናዳ ቲዩማንን መደብደብ ትጀምራለች። አንተ ደደብ ነህ፣ ወንድሙ እንደሞተም ገና ሰምቶ እያለ መተት አናደዋለህ ትላለች። ቲዩማንን አላውቅም ነበረ፣ ግን በጣም ጥሩ ነው፣ ወንድሙን እንዲቀላቀል መቃብሩን አዘጋጅለታለሁ ይላታል። ዴኒዝ በጣም ትናደድበታለች። ስነ ምግባርም የለሽ እንደሆነ ነግራው ትታው ትወጣለች። ቲዩማንም ትንሽ ቆይቶ ሲወጣ እናቱን ያገኛታል። ሲላ የተፈጠረውን ችግር ለመፍታት እናቱን አስመጥታ ነበረ። ቲዩማን እናቱ መምጣቷን ምክንያቱም እሱ ጓደኛው እንደሆነ ስለሚያውቅም ይጮህበታል። ከፊቴ የመጠፋ ፊትህንም እንዳላጠፋውም ይሏል። ሸብናም ሴት ልጇን ስታገኛት ስሚ ለይላ አራስን በዚህ ትምህርት ቤት ውስጥ እንዲቆይ እስከ ዓመት ድረስ ብትለምኝም ህልም ነው የምታዩ ብላትም ትታትም ትሄዳለች። ሌላ ወደ መጸዳጃ ቤትም ገብታ ታለቅሳለች። ለጓደኛዋ መታም ማርዳለች።
ከዚህ በፊትም ከትምህርት ቤትም እንዳይባረር አድርጌ ነበር። ተጽዕኖ ፈጠርኩባቸውም እያለቀስኩ እንዲህ ካደረጋችሁ ወንድሜንም እከሳለሁ አልኳቸው። አሁን ግን ምን እንደማደርግ አላውቅም ትላለች። ከዚያም ከመጸዳጃ ቤትም ይወጣሉ። በዚያው ቅጽበትም ዴኒዝም ከውስጥም ወጥታ ሁሉንም ነገርም ሰምታለች። ሌላ መጥፎ ሰው እንዳልሆነችና አራስን ከሩቅ ሆና ለመርዳት እንደምትሞክርም ትገነዘባለች። ሸብናም ወደ ዳይሬክተሩ ቢሮ ገብታ እነዚህ አስቸጋሪዎች ልጄን መጡት፣ መቀጣት ያለባቸው ከትምህርት ቤቱ በመባረር ነው። እዚህ እንደገና እነሱን ማየት አልፈልግም ትላለች። እሷም የምትናገረውም ስለ አራስ እንደሆነ ግልጽ ነው። ቲዩማን ወጥቶም ከጓደኛው ጋር ሲወራ አራስን ለመቅበር መቃብር እንፈልጋለንም ይለዋል። በዚህ ጊዜ አራስ ተኝቶ ስለ እናቱ እያለመ ነበርም። እሷንም ከሱ እንዳትርቅም ይለምናታል። እሷም አቅፋ ታረጋገዋለች። ወዲያውም በጓደኛው ድምፅም ይነቃል። ጓደኛውም አራስንም ሲያዩ ምን ተፈጠረ ከማን ጋር ተጣላ ብሎም ይጠይቋል። ሊረዳውም ይሞክራል። አራስ ግን ወንድም የሞተ ጓደኛዬ 5 ዓመቱ እያለ ሊመጣ ሲሞክርም ይለዋል። ምን እንደማደርግ አላውቅም። አንዳንድ ሰዎች በሕይወት እንዳለና እየፈለጉት እንደሆነ ይነግሩኛል፣ ሌሎች ደግሞ እንደሞተም ይነግሩኛል ይሏል። ጓደኛውም ልብህን አዳምጥ፣ በዓለም ላይ ብቻህን አይደለም፣ እዚህ ያሉት ወንድሞች ሁሉም ከአንተ ጋር ናቸው፣ እኛም ደግሞ አለንልህ ይሏል። አራስ በንግግሩም ይረጋጋል። በሌላ በኩል ቲዩማን አራስን እንዲቀጣለትና እንዲደበድብለት አንድ ጉልበተኛ ዘንድም ይሄዳል። ነገር ግን ያ ጉልበተኛ አራስ የሚለውን ስም ሲሰማ ማይ ጓደኛዬ አራስን እንኳንም አልነካውም ብሎ ትቶትም ይሄዳል። ቲዩማንም የሚገረምና በውስጡ አራስ ማን ነው እንደዚህ የሚፈሩትም ይላል። አራስ ከመጠለያው ሲወጣ ሌላ ውጪ ስትጠብቀውም ያገኛታል። አብረውም ሲያወሩም እኔ እዚህም 2 ጊዜ መጥቻለሁ፣ አንተ ደግሞ ወደ ቤታችን 1 ጊዜ መጥተህ እናቴ ያስወጥታለችም ትለዋለች። ስለ ቀድሞ ትዝታዎቻቸው ለማውራት ብትሞክርም እሱ ግን ትኩረትም አይሰጣትም። ሌላ በምላሹም ትገረማለች። የሚያስጨንቀውን ነገር ቢነግራት ልትረዳው እንደምትችልም ጠይቀዋለች። እሱ ግን ከሱ እንድትረቅም ይነግራትና ትምህርት ቤትም የታየው አራስ እውነተኛው አራስ እንደሆነ እሱ መጥፎ ሰው እንደሆነና አብረው መቆየት እንደማይገባት ይነግራትና ትቷትም ይሄዳል። እሷም በሐዘን ትሰበርና ትወድቃለች። አራስም ብቻውን ተቀምጦ ወንድሙ በሕይወት እንዳለና የጋዜጠኛውን አድራሻ እንደላከለት በነገረው ቁጥር መልእክት ለመላክም ይሞክራል። ነገር ግን ምንም ውጤትም አያገኝም። ለዚያ ቁጥርም የድምፅ መልእክትም ይልካል። ወንድሙ በሕይወት መኖር አለመኖሩን እንደማያውቅም ትንሽ ተስፋ እንኳን እንዲሰጠውም ይለምነዋል። በዚያው ቅጽበት ሰራት መጥቶ አጠገቡ ይቀመጥና ምንም አልበላም፣ በእርግጥም ትልቅም ችግር ነው ይለዋል። አራስም ተነስቶ ምንም ሳይናገር ስራውን ለመቀጠልም ይገባል። እዚህ ጊዜም ከትምህርት ቤት ያሉ ልጆችም እያሾፉበት ነበረም። እሱ ግን ምንም አይመስለውም። ትዕዛዛቸውን ሊያመጣላቸውም ይገባል። ነገር ግን ስለ ወንድማማችነትና ስለ ጥንካሬም ሲያሾፉበት መቆጣጠር ያክተውና ከአንደኛው ሰው ፊት ያለውን ምግብ ይወስድና በአፉ ውስጥም ይጨምረዋል። ሊገለው ሲል በቦታው የነበሩ ሰዎች በግድም ያልቁታል። ሰራትም ጣልቃ ገብቶም አራስን ይዞ ወደ ውስጥም ይገባና አንተ ደህና አይደለህም፣ ንገረኝ ምን ሆነሃል ይለዋል። አራስ ግን በንዴትም ይጮዋል። ስራ አልፈልግም፣ ከኔ ራቁ፣ ወንድሜ ከሞተ በኋላ ምን እፈልጋለሁ ይላል። ሰራት ግራ ይገባውና ስለምን ሞት ነው የምታወራው ይለዋል። ነገር ግን አራስ መልስም ሳይሰጠው በንዴትም ትቷቸውም ይወጣል። ሰራት በውስጡም ይህ ሁሉ ነገር የጀመረው በሱ ነው ይላል። ሌላ ከጓደኞቿ ጋር በትምህርት ቤትም የተፈጠረውን ግጭትም ስታወራ እናያለን። ሌላም ሲላን አራስም እንዲህ እንዲያደርግም ያነሳሳው ምን እንደሆነ ታውቀ እንደሆነም ጠይቃታለች። ስላ ግን አራስ የአእምሮ ህመምተኛ እንደሆነና ምክንያትም ሳይኖረው እንደደበደበውም ትነግራታለች። ከዚያም ሸምናምና ምተካን ወደ ውይይቱም ይቀላቀላል። አራስ አመፀኛ እንደሆነና ከትምህርት ቤቱ ሙሉ በሙሉ መባረር እንዳለበትም ያወራሉ። ይህ ንግግር ሌላን በጣም ያሳስባታል። ነገር ግን የአራስም ስህተት በዚህ ጊዜ ትልቅ ስለሆነ ምንም መናገርም ሆነ መቃወም አትችልም። በሌላ በኩል በዴኒዝ ቤትም እናቷ እሷን እየተቆጣች ከዚህ አራስ ራቂ፣ እንደገና ፊቱን አታሳይኝ፣ አንቺን ችግር ውስጥ እየከተተሽ ያለው እሱ ነው፣ በሱ ምክንያትም ራስሽን ማሳለፈሽ ሰጠሽ፣ አራስ ማነውና ነው ለእሱም ይህን ሁሉ የምታደርጊለት ትላታለች። ዴኒዝ እማዬ እሱ ምስኪንና የተበደለ ልጅ ነው፣ ሁሉም እየተጫወቱበት ነው፣ እሱ ግን ወንድሙን እየፈለገ ነው፣ እኔም የምረዳው ጥሩ ሰው ስለሆነ ነው ትላታለች። ኑሪ ግን ለእሱ ጠበቃ ልትሆኚ ነው? አልፈልግም፣ አትለማመጪ፣ መራቂ ያልኩሽን አድርጊ። እኛ ወደዚህ ትምህርት ቤት የላክንሽ ለትምህርት ነው እንጂ ከዚህ ተማሪ ጋር የዲሲፕሊን ችግር ውስጥ እንድትገባ አይደለም ብላም እየጮችም ክፍልሽ ግቢ፣ ፊትሽን ማየት አልፈልግም ትላታለች። ይህ ሁሉም የሚሰማው የዴኒዝ ታናሽ ወንድም ማሊ በእናቱ ጩኸትም ይጎዳል። በሌላ በኩል አራስ ጎዳና ላይ እየሄደም ስለ ወንድሙ ብቻ ያስባል። አንድ ቁራ ሲያይ ወንድሙ ትንሽ እያለ ቁራዎችን ምን ያህል እንደሚወድም ያስታውሳል። ከዚያም የሌላ ካፌ ገብቶ በድካም ይንቀሳቀሳል። ምን እያደረገ እንደሆነ እንኳን አያውቅም። በተመሳሳይ ቦታ ቲዩማን እና ጓደኞቹ አራስን ለማስወገድ እቅድ እያወጡ ነበረ። ቲዩማን የአራስን መኖር ሲመለከት አይጧ ራሷ ወደ ውጥመድ ገባች እንጀምርም ይላል። ነገር ግን የአራስን ድካምና በራሱ አለመሆን ሲያስተውልም ይከተላል። አራስ በባህር ዳርም ሄደው በሀዘንም ያለቅሳል። ይህንን ሁሉ የሚመለከተው ቲዩማን ለሱ ያዝንለታል። ከትንሽ ቆይታ በኋላ ወጣቶቹ አራስን ለመደብደብ ተሰበሰቡ። ልክ እንደተስማሙትም መቱትና መሬት ላይ ጣሉት። አራስ ንቃተ ህሊና ውስጥ ትንሽ ወንድሙ እና ተነስ ብቻዬን አትተወኝ ሲለውም ይታየዋል። ሲነቃ ቲዩማን ከኋላ ሆኖ ጓደኞችን ሲደበድብም ያያል። ይገረማል።
ቲዩማንም አመሰግናለሁ እንደማትለኝ አውቃለሁ፣ ግን አሁን ከጎኔ ቁም፣ እነዚህ ልጆችን ጨርስና ከዛም የእኛን ግጭት እንቀጥላለን ይለዋል። ቲዩማንም ክንድ ላይም የቁራ ንቅሳት አለ። ይህም የዴሚርና የአራስም ተወዳጅ እንስሳ ነበረ። ነገር ግን አራስም ለዚህ ትኩረትም አይሰጥም። ቲዩማን ከጎኑም ይቆማል። ሁለቱም ተባብረው ሁሉንም ተዋጉም። እነዛም ልጆችን ተሸነፉ። በድካም መሬት ላይ ወደቁም። ቲዩማንም ሲሄድም አራስ በድካም እንቅልፍም ይወስዷል። ጠዋት ላይ አንድ ልጅ መጥቶ ይህንን ፖስታ መያዝ አንድ ሰው ለአንተ የሰጠ ነው ይለዋል። ፖስታውን ሲከፍት የወንድሙን ፎቶም ያገኛል። ላዩ ላይም ወንድምህ በሕይወት አለ ተብሎ ተጽፏል። ግራ ገብቶት ልጁን ማን የላከው ብሎ ሲጠይቀው ልጁ መኪናውንም ያሳየዋል። አራስ ወዲያውኑ ወደ መኪናውም ይሮጣል። በመኪናው ውስጥ ያለው ሰራት ነው። ሰራት በመኪናው ሊያመልጥም ሲሞክር ከፊቱም ይቆማል። መንቀሳቀስም አይችልም። አራስ ይህን አጋጣሚ ተጠቅመው የመኪናውን መስታወት ለመስበርም ይሞክራል። ነገር ግን መንገዱ ተከፍቶ ሰራት በመኪናም ይሸሻል። ይህንን ሁኔታም ከሩቅ ሆኖ የሚከታተለው ቲዩማን በመኪናውም ተከትሎትም ይሄዳል። ሰራት መኪናውን ትቶ ታክሲ ሲሳፈርም ይመለከቷል። ነገር ግን ሰራትም ከአራስ ጋር ምን ግንኙነት እንዳለውም አይረዳም። አራስ ወደ መጠለያው ተመልሶም ጓደኛውን አግኝቶም ያቅፏል። ወንድሙ በሕይወት እንዳለ እንደደረሰበትም ይነግረዋል። ጓደኛውን በጣም ይደሰታል። በኑራይ ቤትም ታናሽ ልጇ አሊ ምግብ ሊያቀርብላት ሲሞክር ሳህኑ ወድቆም ይሰበርበታል። ኑራይ በጣም ተናዳ ትጮህበታለች። ልቡንም ተሰብረዋለች። በድንገትም የበረደውን ድምፅ መጥቶ ዝም ያሰኛታል። በሩን ስትከፍትም ሀካንን ታገኘዋለች። እሱም ገብቶ ያስፈራራታል። በሆድሽም ያለውን ልጅ ማስወርጅም ከኔና ከቤተሰቤ በተቻለ ፍጥነት ራቂም ይላታል። እሷም እሺ ትላለች። ከዚያ በኋላ ልጇን አሊን ትፈልገዋለች፣ ነገር ግን አታገኘውም። ትምህርት ቤትም አራስ ደርሶ ሌላን ለማነጋገርና ትላንት በተፈጠረው ነገር ይቅርታ ለመጠየቅም ይሞክራል። ሌላ ግን ፊቷን ትመልሳለች። ሁሉንም ነገር ማወቅ ያለው ከዚህ በላይ ማወቅም አልፈልግም፣ በአንተም የደረሰብኝ በቂ ነው ብላ ትታውም ትሄዳለች። ከዚያም ባሪሽ ዘንድ ሄደው ይቅርታ ይጠይቋል። ባሪሽም ይቅርታውን ተቀብሎም ያቅፏል። ዴኒዝም ትመጣና ሶስቱም ማውራትም ይጀምራሉ። በዚህ ጊዜ ቲዩማን የሳንቾን ዘፈን በመጫወት እነሱንም ማወቅ ይጀምራል። አስተማሪው መጥቶ ቲዩማንንና አራስን ይዞ ለብቻቸውም ያወራቸዋል። ሁለቱም ስህተቱ የጋራ እንደሆነ ስለሚናገሩ አስተማሪው እርምጃ መውሰድም አልቻለም። ነገር ግን ከአሁን በኋላ ጥሩ ሆነው ችግር እንዳይፈጥሩም ይመክራቸዋል። ሁለቱም ሲወጡ ቲዩማን አራስን ማወኩንም ይቀጥላል። ሁሉንም ነገር ማወቅ ያለው ጠዋትም ሲከታተል የነበረው መኪና ማን እንደሆነ አውቃለሁም ይላል። አራስም ትከታተለኛለህ? ታዲያ ማን ነው ሲለው ቲዩማን ግልጽ መልስ ሳይሰጥም አንተ ከመድረስ በፊት እኔ ወንድምህ ጋርም እደርሳለሁ ብሎትም ያናድደዋል። አራስ ግን ራሱን በመቆጣጠር እጁን አያነሳበትም። በንዴት ብቻ ትቶትም ይወጣል። ሌላ ይህንን ስታይ ፎቶውን ታነሳለች። ጓደኛዋም ይቅርታ ከጠየቀች በኋላ ቢራቢሮች እንደገና መብረር ጀመሩ። በቁም ነገር ማውራት እፈልጋለሁ። አራስ ምንም ያህል ጥሩ ቢሆንም የተለያየ ማህበራዊ ደረጃ እንዳላችሁ መዘንጋት የለብሽም። ይህም ግንኙነታችሁን ይጎዳል። ከእሱ ጋር ግንኙነት ከመጀመርሽ በፊትም 1 እና 2 ጊዜ ማሰብ አለብሽ ስላታለች። በዚህ ጊዜ ሲላ ትመጣና ወደ ግሪክ ስለምታደርገው ጉዞ ማውራት ትጀምራለች። ድንገት ዴኒዝና ባሪሽ በጭንቀት መጥተው አራስንም ያገኙታል። አሊ ከቤት እንደጠፋም ይነግሩታል። ሶስቱም ሊፈልጉትም ይሄዳሉ። አራስ አሊ መጠለያ ቤቱም ጥሩ ነው ወይ ብለው የጠየቀውንም ያስታውሳል። እናቱ ወደ መጠለያ ልትወስደውም ስለምትፈልግ ከዚያም ሊሆን እንደሚችል አስበው ወደዚያም ይሄዳል። ሲደርስም አሊን አግኝቶትም ያረጋጓል። ከዚያም ባሪሽን ደውሎ እንዲመጣም ያደርጋል። ለዴኒዝም ይደውልላታል። ባሪሽም ከአራስ ጋር መነጋገርም ይጀምራል። አንተና ዴኒዝም ትተያያላችሁም ይለዋል። አራስ ግን ሁኔታውን ተረድተው እኔና ዴኒዝ ጓደኛሞች ብቻ ነን፣ በመካከላችን ምንም የለም፣ ወደፊትም አይኖርም ይለዋል። ባሪሽም ራሱ በዴኒዝም ስለሚማረክ የጓደኛውን ንግግር ሰምቶም ይረጋጋል፣ ደስም ይለዋል። ዴኒዝ መታ ወንድሟን ካረጋጋች በኋላ ማን ያገኘው ብላ ስትጠይቅ አራስ ባሪሽ እንደሆነ ሲነግራት ዴኒዝ ባሪሽን እቅፍ አድርጋ ታመሰግነዋለች። ከዚያም ሶስቱ ነገ አብረው ምሳ ለመብላትም ይስማማሉ። ዴኒዝ ከወንድሟ ማሊ ጋር ወደ ቤት ትመለሳለች። እናቷ ስለ ልጇ በጣም ተጨንቃ ነበር። ሁኔታውንም ስትመለከትም ትረጋጋለች። ዴኒዝ ወንድሟን ክፍሉን እንዲያስተካክልም ትልኳለች። ከዚያ በኋላም ዴኒዝም እናቷ ላይም ትጫዋለች። የአንቺ የማያቋርጥ ንግግርና ጮት ነው ወንድሜን ከቤትም እንዲሸሽና ወደ መጣሊያም እንዲያስብ ያደረገውም። እሱ ላይ ርኅራኄ ብታሳይ ኖሮ እንዲህ አያስብም ነበር ትላታለች። ኑራይ ግን በንዴት ነገሮችን ትቀይራለች። እኔ መናገር አልችልም ማለት ነው? ሁሉም ነገር ለእናንተ ብቻ ነው? በልጆቼ ላይ መብት የለኝም ትልና ነገ ጓደኞችሽን ምሳ ጋብዣቸው ላመሰግናቸው እፈልጋለሁ ትላለች። እሷ ግን ይህን የምታደርገው አራስን ለማየትና ስለ ወንድሙ ጉዳይ ምን እንደደረሰ ለማወቅና ሀካንን ለማስደሰት ብቻ ነው። ዴኒዝ ግን አልተስማማችም። ጓደኞቼን መቼ ነው የምታስቢውም ስትላት ኑራይ በጣም ተናዳ ፈጣሪ ይውሰደኝ ብላ ትታቸው ወደ ክፍሏም ትገባለች። በሚቀጥለው ቀን ጠዋት በባሪሽ ቤት ይሰበሰባሉ። ሶስቱም በባሪሽ መኪና ውስጥም እየሳቁና እየተጫወቱ ስለ መንዳትም ያወራሉ። የባሪሽ እናት ምሳ እንዲበሉም ትጠራቸዋለች። አብረው በደስታ ምሳ ይበላሉ። ነገር ግን ኑራይ መታ ሁኔታውን ታበላሻለች። ልጇንም ስላዳኑ ልታመሰግናቸው ትገባለች። ባሪሽና አራስም እጅ ለመታጠብ ሲሄዱ ዴኒዝም ትከተላቸዋለች። በቦታው ኑራይ ብቻ ትቀራለች። ኑራይም የአራስን ቦርሳ ከፍታ ስትበረብር የወንድሙን ፎቶ ታገኛለች።
ቦርሳውን መልሳ ስትዘጋም የባሪሽ እናት ትመጣና የልጁን ቦርሳ ምን ታደርጊያለሽ ብላ ትጠይቃታለች። መልስ ከመስጠቷ በፊትም ልጆቹም ተመልሰው ስለመጡ ነገሩም ሳይነሳም ይዘጋል። ባሪሽ ወደ መጠለያውም ይመለሳል። ነገር ግን አንድ መኪና እንደተቃጠለ ዜና ይሰማል። የራሱ ጓደኛ መኪናውንም ሲያየው ሰራት ፎቶውን ሲሰጠው የተጠቀመበት መኪና መሆኑንም ያውቃል። አራስ ወንድሙ የት እንዳለ ለማወቅ የነበረው የመጨረሻ ተስፋ እንደተቋረጠም ይሰማዋል። በጣም ይናደዳል። ወደ ጋዜጠኛው ሄዶ እውነቱን ለመጠየቅም ይወስናል። ጓደኛው ግን ነገሮች ሁሉ በጊዜ እንደሚደርሱና በችኮላ እንደማይሆኑም ይነግረዋል። በሌላ በኩል ቲዩማን ወደ ሰራት ሄዶ እውነቱን ለማወቅም ይወስናል። ሰራት መካከል የደበቀውን ትንሽ ሞባይልም ይመለከታል። ይወስደውና የት እንደሚያደርስ ለማወቅ በሌሊት ለመምጣትም ይወስናል። በሌሊትም ሾልኮም ገብቶም የሰራትን ቪላ በርም ይከፍታል። መጽሐፉን ሲከፍት ሞባይሉንም ያገኘዋል። ሲከፍተውም ከአራስ ቁጥር በቀር ምንም ቁጥር የለውም። ቁጥሩን ሲደውልም የአራስን ድምፅም ይሰማል። ውድ ቤተሰቦቼ ክፍል 5 ይህን ይመስላል። ቀጣይ ክፍል 6 እንዲቀጥል ከፈለጋችሁ ኮመንት ላይ አሳውቁኝ። በነገራችን ላይ ዋናው ቻናላችን ተዘግቷል። ስለዚህ የኛ ሁለተኛ ቻናላችን ነው። ሰብስክራይብ እና ላይክ በማድረግ አብሮነታችሁን አሳዩኝ።